የኔ ውድና የተከበራችሁ የሀገሬ ልጆች ዛሬ ደግሞ ለየት ባለ መልኩ መጥቼላችኋለሁ። ውድና የተከበራችሁ የምወዳችሁ የማከብራችሁ ውድ የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አብዝቼላችኋለሁ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በዝት ተረፍ ይበልልኝ። በያላችሁበት የዓለም ዳርቻ ሰላም ያላ ሰላም እዝነት ራህመት አይለያችሁ እያልኩኝ ዛሬ ደግሞ እናንተም የምትወዱት እኔም በጣም የምወደው ደስ ያለኝ ስጦታ ይዤላችሁ ብቅ ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እህት ወንድሞቼ ደግሞ ላይክ፣ ሼር፣ ሰብስክራይብ እንደተለመደው እያደረጋችሁ አብራችሁ የሆኑ ቪዲዮውን እስከ መጨረሻው ቆዩት። ለየት ያለ ነው ስጦታ የዛሬው። ሪከርድ እንዳይበዛ ወይም ወደ ቪዲዮ ልውሰዳችሁ አዘጋጅቼዋለሁ። ያው የካሜራማን ስለሌለን ከተሰጠኝ ስጦታ አምጥቼ አይቼዋለሁኝ። እናንተም እህቶቼ እዩት፣ ዱአ አድርጉልኝ ማለት ነው። እሱም ምንድን ነው? ወደ ስጦታ ይዣችሁ ልሂድ። ማሻአላህ ተባረክ ረህማን። ይሄ የምታዩት ኪታብ እና ለፊቴ ደግሞ አልቁርአን ከሪም ይገኛል ማለት ነው። ቁርአን ከሪም ይሄም አለ። ይሄም ቁርአን ነው። ውድ ቤተሰቦች እና በጣም ደስ ብሎኛል። የአላህ ሱብሓነሁ ወተዓላ ቃል ቁርአን ሐዲስ ተልኮልኛል ከውድ ወንድሜ ሁላችሁም ዱአ አድርጉለት። ባለበት አላህ ሱብሓነሁ ወተዓላ ይጠብቀው። በሰላም በጤና ባለበት አላህ ሱብሓነሁ ወተዓላ እድሜ ሰጥቶት ጤና ሰጥቶት ባለበት ደስ ብሎት የሚኖር ያድርገው ኢንሻአላህ። ሀቂቀትን ማለት ነው በጣም ደስ ያለኝ ኪታቡ ራሱ ማለት ነው። የምፈልገው ኪታብ ነበረ። እንዲሁም ቁርአኑን እዩት ማለት ነው። በጣም ነው የሚያምረው እና ቁርአን ተላከልኝ ማለት ነው። አላህ ሱብሓነሁ ወተዓላ በስደት በኸይር ነገር አገናኝቷችሁ ውድ ወንድምና እህቶች ከምንም በላይ ይሰጣችኋል ማለት ነው። ደስ የሚል እንትን ነው በስደት አንዳንዴ ማለት ነው። በሀገርም ባትገናኙ ኢትዮጵያዊነታችሁ ብቻ እና ብቻ ወንድምና እህት ያደርጋችኋል። ከእናንተ በላይ የሚያስቡላችሁ የሚሳሱላችሁ ጓደኞች ታገኙበታላችሁ ማለት ነው። እና በጣም ነው ደስ ያለኝ። ሁላችሁም እየገባችሁ ቪዲዮውን እስከ መጨረሻው እያያችሁ ዱአ አድርጉልኝ። ደግሞ አላህ ሱብሓነሁ ወተዓላ ቁርአን እንዳቀራልኝ ይሄንን እየቀራሁኝም ደግሞ ዱአ እንዳደርግለት ለሱ ማለት ነው። ኢንሻአላህ ተባረክ ረህማን። ይሄን ይመስላል ማለት ነው ስጦታዬ። የአላህ ሱብሓነሁ ወተዓላ ቃል ተሰጥቶኛል እና በጣም ደስ ብሎኛል። አላህ ያቅርልኝ። አላህ ሱብሓነሁ ወተዓላ ቁርአን ህግንና ደንብን ጠብቄ የምቀራ ያድርገኝ እኔም ኢንሻአላህ። በዛ አጋጣሚ እንግዲህ ወደ እናንተ የተሰጠኝን ስጦታ ለምን አላካፍላችሁም ብዬ ሽብክ ብያለሁ። ደስ እንደሚላችሁ ተስፋ አደርጋለሁ። ቤተሰቦች እንግዲህ ይሄን ይመስላል ስጦታዬ። በስጦታዬ ደስ እንደሚላችሁ ተስፋ አደርጋለሁ። እናንተም ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ በድጋሚ አላህ ሰላም እዝነት ራህመት አይለያችሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ በሰላም በጤና ለሀገራችን ያብቃን እላለሁኝ። ውድ
እህቶች ውድ ቤተሰቦቼ ኢንሻአላህ በሌላ ቪዲዮ ውስጥ የምንገናኝ ድረስ በያላችሁበት የአላህ እዝነት ራህመት አይለያችሁ። ሀገራችን ሰላም ያድርግልን። በስደት ዓለም ላይም ያው አረብ ሀገራቶች የምናያቸውና የምንሰማቸው ነገሮች ብዙ ነገሮች አሉና እያየናቸውም ያሉ ነገሮች አያስደስትም። ከምንም በላይ ሀቂቀትን ደስታ እና የሚያሳስበን ነገር ሰላም የሰጠን ሰላም የማይሰጠን ደስታ የማይሰጠን የሀገር ሰላም ማጣት ነው። ሁላችሁም ዱዓ አድርጉ። ሌላ ሃይማኖትም ካላችሁ ጸሎት አድርጉ ማለት ነው። ቻናል ይሄን የምትከታተሉ ኢንሻአላህ በያላችሁበት በድጋሚ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።